በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ መድኃኒታችን አምላካችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከበዓሉ በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ መጨረሻው። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ታየው፣ እንዲህ ሲል የሕፃኑን ነፍስ የሚሹ ሙተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል አገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላዎስም በአባቱ በሄሮድስ ፋንታ በይሁዳ እንደነገሰ በሰማ ጊዜ ወደዚያ ለመሄድ ፈራም። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ስለ ቅዱስ ቃሉ ቸሩ አምላካችን ስሙ የተመሰገነ ይሁን። እንግዲህ የእመቤታችን ስደት በተመለከተ የጀመርነውን ትምህርት ዛሬ እናጠቃልላለን። ባለፉት 41 ቀናት ያደላቸው እየጾሙ እየጸለዩ እየሰገዱ እያለቀሱ እየወደቁ እየተነሱ የእመቤታችን ሐዘን ሲያስቡ መከራዋን ሲሳተፉ ቆይተዋል። እኛ ደግሞ በተግባርም ባይሆን በአፋችን ስንዘምርም ስንነጋገርም ሰንብተናልና እግዚአብሔር ለሁሉ ዋጋን የማይነሳ ነውና ለሁሉ ከቸርነቱ ወገን ሙከራውን ፍላጎቱንም እያየ ያድላልና በእውነቱ ከልባቸው ካንጀታቸው ከጦሙ ወገኖቻችን በረከት ለኛም ያሳድርብን። መቼም እንኳን የፈቃዱን የአዋጁንም ጦም በስርዓት የመጦም ልማድ ብዙ የለንምና ሳንሞት ጥቂት ጾመን ቅዱሳን እንደጾሙት አይነት ጾም እግዚአብሔር መድኃኔዓለም እንደሚወደው አይነት ጾም የምንጾምበትን ጊዜ ሳይሰጥ መድኃኔዓለም አይወሰደን። እንግዲህ ትናንት አስበነው ለዛሬ ተሸጋገረ የእመቤታችንን አምስቱን ሐዘናትን ለማዘከር አምስቱን ደስታዋን ለማየት ነው። መቼስ ተባረዮ ይባላል። የሳቅ አጠፌታው ለቅሶ ነው። የለቅሶ አጠፌታው ሳቅ ነው። የሐዘን አጠፌታው ደስታ ነው። የደስታ አጠፌታው ሐዘን ነው። ስለዚህ ነገር ጠቢቡ ከደስታ ከሰርግ ቤት የሐዘን ቤት ይሻላል አይደል? ለዛ ነው እና እመቤታችን ድንግል ማርያም ከባድ የሚባሉ 5 ሐዘኖች በስደቷ ጊዜ ወይም ስደቷን ባስመለከተ አግኝተዋታል። በዚያው ልክ ደግሞ 64 ዘመን ስትኖር 5 ትልልቅ ደስታዎችን ተቀብላለች። እነዚህ ደስታዎች ምንድናቸው ለማለት ሐዘኗን ማስቀደም ይገባል። ቀደም ሲል ያነበብኩላችሁ የቅዱስ መጽሐፍ ክፍል የዛሬውን ነገር የሚናገር ነው እንጂ የትምህርታችን ርዕስ አይደለም። ርዕሳችን ካዳረሰን ድንግል ሆይ እወድሻለሁ የሚለውን የእመቤታችን ፍቅር፣ እሱ ካላዳረሰን ደግሞ 5 ሐዘናትን ይዘን እንቆይና ካዳረሰን ያኛውን እንጨምራለን። የእመቤታችን 5ቱን ሐዘኖችን ለማዘከር አባታችን አባ ሕርያቆስ የብህንሳው ኤጲስቆጶስ ጻድቅ ሰው ሀዳፊ ነፍስ ላይ ሲደርስ ቅዳሴ ማርያም በተባለ ድርሰቱ ወአንትሙ ሕዝበ ክርስቲያንን ከዘለቀ በኋላ ኦ ድንግል አዘክሪ ድንግል ሆይ አሳስቢ
ይላል። አባቶቻችን ይህንን አብነት አድርገው መቁጠሪያ ሲቆጥሩ እችን ቃል 64 ጊዜ ይሏታል ኦ ድንግል አዘክሪ እያሉ እና አባቶቻችን መነኮሳት የሆኑ እንደሆነ በመቁጠሪያ መነኩሴ ያልሆነ እንደሆነ በአጽቅ 5 ጊዜ ይህንን አጽቅ ብዘልቁት 60 ይመጣል። 4 ብትጨምሩበት እድሜዋን ይሞላል። ኦ ድንግል አዘክሪ በተለይ የእመቤታችን የፍልሰታና የጽጌ ቢያንስ 64 ስገዱ ይላሉ አባቶቻችን። አስገዳጅ ሕግ አይደለም። ፍቅሯ እንደምትሹ ድንግል ሆይ እወድሻለሁ ለማለት አንዱ መገለጫ እሱ ነው። በኋላ ጊዜ ካገኘ እንመጣበታለን። ታዲያ 64 ለመስገድ ጤናው የማይፈቅድለት ሰው እንዴት ያድርግ? ጨርሶ መስገድ የማይችል ከሆነ ኦ ድንግል አዘክሪ ኦ ድንግል አዘክሪ ወይም በሌላ ቋንቋ አዘክሪ ኦ ድንግል እያለ 64 ጊዜ በአጽቁ ይቆጥራል። ካንጀቱ እያሳሰበ ለምሳሌ 30 ሰግዶ ቢደክመው ቀሪውን እንደዚሁ አዘክሪ እያለ እንግዲህ እንዳልኳችሁ እንደ ሕግ ሳይሆን ይሄ ሥርዓተ አበው ነው። ለራሳቸው የተጠቀሙበት ነው። እና ኦ ድንግል አዘክሪ ሀበ መዘክር ከሚያስብ ከማይዘነጋ ዘይረስ ሁሉ ያለው እሱን ነው። ከልጅሽ ዘንድ አሳስቢ መጀመሪያ ልደቶ ምንኪ ካንቺ ሰው መሆኑን በቤተልሔም መወለዱን በጨርቅ መጠቅለሉን አያ ላይም እስትንፋስ እንዳማማቆት አሳስቢ። ከዚያ በሁለተኛው አዘክሪ ኦ ድንግል ንግደቶ ዘምስሌኪ ካንቺ ጋር መሰደዱን አሳስቢ። አሳስበሽ ይቅርበል ማር በዩ በደላችን አስደምስሽልን ጸጋውን አሰጭን ከጥፋት ከገሃነመ እሳት ሰውሪን ለጣዕመ መንግሥተ ሰማያት አብቂን ሲል አዘክሪ። ይህንን አሳስበሽ እንዲያድርግልን ነው። ከሱ ጋር መሰደድሽን እንዘ ትጎይ ምስሌሁ ከእርሱ ጋር ስትሸሺ ማገር ለሀገር ከእስራኤል ሶርያ ከሶርያ ሊባኖስ ከዚያ ወርዶ በዮርዳኖስ ከዚያ ግብጽ ከዚያ ኢትዮጵያ እያለች ማገር ለሀገር በማይለ ሄሮድስ ርጉም በተረገመው በሄሮድስ ዘመን ሕፃናትን በበላ በፈጀ በሄሮድስ ዘመን ቀጥሎ ያለው አዘክሪ ኦ ድንግል አንበአ መሪረ መራራውን እንባ አሳስቢ ዘውዘ ማይንትኪ ከዓይኖችሽ የወረደውን ከዓይኖችሽ የፈሰሰውን ወረደ ዲበ ገጸ ፍቁር ወልድኪ በልጅሽ ፊት የተንጠፈጠፈውን። 5 አዘናት ማለት እነዚህ ናቸው። 5 ጊዜ እመቤታችን እንባ ገና ልጅ እያለ 5 ጊዜ እርሱ ላይ ፈሶበታል። እንባዋ ከፊቱ ላይ ጠብ ጠብ ብሏል። በሌላ ጊዜ የፈሰሰበት ያለ በስደቱ ግን ታቅፋው ስለነበረ እንዲያፈሷል። እነዚህ እመቤታችንን ምርር አድርገው ያስለቀሷት 5 ነገሮች ምንድናቸው ቢሉ አንደኛ ትናንት እንደነገርኳችሁ ከዋናው 5 አዘናት ጋር ይገጥማል። ሶበ ተነበየ ስምዖን በእንቲአከ በቤተ መቅደስ አረጋዊ ስምዖን 284 ዓመት ያልጋ ቁራኛ ሆኖ ድንግል በድንግልና ተወልዳለች ብሎ ለማመን ተቸግሮ እንዲያ ያለውን የዓለም መድኃኒት አምላክ ተወልዶ ሳታያት ሞትም ተብሎ ቀኑ ሲደርስ የእግዚአብሔር መልአክ መጥቶ በል ሂድ ወደ ቤተ መቅደስ ያ ተስፋ የምታደርገው ተወልዶልሃል አለው። ጌታ በውድ ተወለደ። በ40 ቀኑ አረጋዊ ቅዱስ ዮሴፍ እመቤታችን ወላዲተ አምላክ ሥርዓተ ኦሪትን ለመፈጸም እጉለ ርግብ ዘውገ ማዕነቅ ይዘው ወደ ቤተ መቅደስ ወጡ። አረጋዊ ስምዖን ተቀበለው። አባቶቻችን አረጋዊ ስምዖን ክብሩን ሲናገሩ ሰላም እብል እንዘ እወድሶ ወእንእዶ መዝሙረ ማህሌት በአስተዋድዶ አሉና ክብረ ስምዖን ነቢ ለክብረ ሱራፌል ዘይፈደፍዶ አሉ። ስምዖን በክብር ማንን በለጣሉ? ሱራፌልን 24ቱ ካህናተ ሰማይን በለጣቸው አሉ። ለምን? እስመ ሐቀፈ መለኮተ እኮ ምስጢር እኮ አባርከ ስሉስ ሲያመጣው እስመ ሐቀፈ መለኮተ አለ። ማንን አቀፈ? መለኮትን እግዚአብሔርን። ሱራፌል ያቅፉታል? መቼ ያዩታል እንኳን ለማቀፍ። ክብራቸው እኮ ገናና ነው። ከሱራፌል የሚበልጥ ማን አለ? ወገሰሰ ነዶ
እሳተ መለኮትን ዳሰሰ አለ። ካልቀረማ እም ህጽኖ ወእስም እዶ አይደል? እሱን ያቀፈ ይሄን ጎኑን ምን አለ? እጅ ነሳዋለሁ አለ። እሱን የዳሰሱ እጆቹን ምን እላለሁ አለ? ስማቸዋለሁ። መለኮትን ለመሳም ባይቻለኝ የእሱን እጅ ስማለሁ ብሏል። ነቢያት ሐቅን መሸፈን አይወዱም። እግዚአብሔር በሉ ያላቸውን ነው የሚሉ። በነገራችሁ ላይ እንዲህ ብል ለገሌ ይስማማዋል፣ እንዲህ ግል ብል ለገሌ አይስማማውም ብሎ ትምህርት እኮ የለም አይደል? ደጋግሜ ነግራችኋለሁ አይደል? ሰሚ ካለ የእግዚአብሔር ፈቃዱ ሲነገር እግዚአብሔር ምን ይሻል ምን ይላል ነው። እንደኛ ምርጫ ለመቤታችን ያንን ባይላት ጥሩ ነበር፣ ልቧን ባይሰብረው ጥሩ ነበር። ምክንያቱም መቤታችን ለመጀመሪያው ጊዜ አምርራ ያለቀሰች በዚያ ጊዜ ነው። ለምን? ስምዖን አረጋዊ 3 ነገር ተናገረ። አንደኛ ወልደ ሲራክ ስምዖን ካለ እዝራ ለብዝት ሃይማን አዝማን ሕይወቱ ዘሰአለከ ተሰአራ ይዚ ሰአሮ ለገብርከ በሰላም በከመ አዘዝከ። እንደ ቃል እኔን አሰናብተኝ አንደኛው ቃል ነው። ሁለተኛው ይህ ሕፃን ከእስራኤል ለብዙዎቹ ለጥቅማቸውና ለጉዳታቸው ነው። የሚያምኑበትን ይጠቅማቸዋል፣ የማያምኑበትን ይጎዳቸዋል፣ ባለማመናቸው ይጎዳሉ አለ። ሶስተኛ እመቤታችን ዞር ብሎ ባረካ ይላል። መረቃት ነው እንጂ ባረካት አይደለም። ደረጃ ይጠይቃል። እመቤታችን ለመባረክ አቅም ያለው ፍጥረት የለም። ሚካኤል እንኳን አይቻለውም። ግን ሽማግሌውና ነውና መረቃት። ከምርቃቱ በኋላ ግን ምን አለ? ወለኪሰ ይበው ኩናተ ኑፋቂ ስተልብኪ፣ አንቺንስ እንደ ሰይፍ የሚከፋፍል መከራ ያገኝሻል ብሎ ሲላት ከሱ በላይ ሀብተ ትንቢት ያላት ናትና ያ የሚደረገው ነገር ጥቂት ቢታሰባት ገና ስደቱ ሊመጣ ነውና በዚያ ጊዜ በስደቷ ጊዜ በስቅለቱ ጊዜ በሁለቱ ምክንያት የሚያገኛትን ሐዘን አስባ ስታለቅስ እንባዋ ከልጇ ፊት ላይ ጠብ ጠብ ብሏልና አንደኛ ሐዘን ይሄ ነው። ይሄንን አዘክሪ ማለት ይሄንን አሳስበሽ አማልጅን ነው። ሁለተኛ በሁለት ዓመቱ ጌታችን ሰብአ ሰገል መተው ሰግደው ወርቅጣን ከርቤ አግብተው በሌላ ጎዳና ሲሄዱ ሄሮድስ ተበሳጭቶ ሕፃናቱን ሲገድል መልአከ እግዚአብሔር ለቅዱስ ዮሴፍ አረጋዊ ተገልጦ ተነስ ሽሽ፣ ሕፃኑን እናቱን ይዘሽሽ አለ። ይዞስ ተነስቶ ሲሸሽ ለጊዜው ከቤት ለቁም ነገር የደረሰ ትልቅ ልጅ ያለ ዮሳ ነው። ታሞ ተኝቶ ነበረ። አብሮ መሸሽ አልቻለም እንጂ ያግዝ ነበር ሰውኛውን ስንቅ ለመሸከም ከ90 ዓመቱ ዮሴፍ አረጋዊ ልቅ እሱ ይሻል ነበር። ቅድስት ሰሎሜ ግን ነበረችና ተከትላ ወጣች። ባልጋ ተኝቶ ያለ ሕፃናት መፈጀታቸውን ሰምቶ አዘነ። ኋላ ሄሮድስ ከነዚያ ሕፃናት መካከል ጌታችን እንደሌለ ሰይጣን ነገረው። በዚህ ምክንያት 4 ጭፍራ ጦር ላከ። አንዳንድ ጊዜ የሚያስገርመኝ ነገር ያልተመጣጠነ ኃይል የሚባል ተሰማላችሁ። በዚህ በዘመናዊ ፖለቲካ የሚዲያዎች ሲከሱ መንግስታትን አምባገነን መንግስታትን ይላሉ በሰልፈኞች ላይ ያልተመጣጠነ እርምጃ ወስራሉ። ሰልፈኛው ለምሳሌ ድንጋይ ይወረውራል ማለት አይደለም። ለዚያ መልሱ ምንድነው? በአብዛኛው መታገስ ነው የፖሊስ ስራ። ድንጋይ ሲወረወርበት ስለኛ ሀገር አይደለም ማወራው፣ እርሱት እንኳን ድንጋይ ወረወረ ቀና ብለህ ብታየው አንገትህን ነው የሚቆርጥልህ። ምክንያቱም ሕግ ስለሌለ የኛውን ሀገር ተውት፣ የኛን ጨምሮ አንዳንድ የአፍሪካ ሀገራትን ተው፣ ስለሌላው ሀገር ነው የምናወራ። ስለዚህ ያለው አማራጭ ምንድነው? መታገስ ነው አይደል? ሁለተኛው አማራጭ በአስለቃሽ ጋዝ መበተን ነው። ሶስተኛው አማራጭ በውሃ ኃይል ባለው ውሃ። አራተኛው አማራጭ ተመጣጣኝ እርምጃ መውሰድ እነሱ በሚያደርጉበት የላስቲክ ዱላ አለ አይደለም፣ በዛ እንደዚህ አዚያ ሄዶ መቀጣቀጥ እነሱ ጋር ማለት ነው። እዚያ በላይ የለም። ከአቅም በላይ ሆኖ አንዳንድ ጊዜ በተቃውሞ ጊዜ ምን ያደርጋሉ? ጠርሙስ ያመጡና እዛ ውስጥ ነዳጅ ይሞሉበትና ላዩ ላይ ፈትል ያደርጉበታል። ያን እሳት ለቅሶ ሲወረውሩት እንደ ቦምብ ነው የሚፈነዳ። እንደዛ ሲያደርጉባቸው ምን ያመጣሉ? ጥይት፣ ግን የሚገድል ጥይት ሳይሆን የላስቲክ ጥይት የሚባል አይደለም። ዝም ብሎ ይመታል፣ ግን ወደ ውስጥ ዘልቆ አካል ውስጥ አይገባም። እንግዲህ እንደዚህ የሚደረግባቸው ሀገራት ያልተመጣ አሁን አረጋዊ ዮሴፍ፣ ዝትነ ማርያም፣ ሕፃን ልጇ ሰሎሜ
4 ናቸው ለአራቱ ምን ተላከላቸው 4 ጭፍራ ጦር 4 ሻለቃ ማለት ነው ይሄንን ሲሰማ አምልጠዋል ብሎ ተኝቶ የነበረው አይ እንግዲህ በሞትም ልሞት እንጂ ብሎ ዮሳ ተነስቶ ሩጫ ጀመረ እኔን የሚገርመኝ የት ብዬ ያገኛቸዋለሁ ብሎ ነው ግን አንዳንዴ ይገርመኛል ሰው በጎ ፈቃድ ካለ ምን ይከለክለዋል ሮጠ ሞከረ ሄደ እና በጎዳና ጸላይ ሰናያት አገኘው ሰው መስሎ አንተ ምን ሆነ ትሮጣለህ አለው አረ እንደዚህ ብሎ ነገረው አይ አሁን እኮ 4 ጭፍራ ሄሮድስ ጦር አልፎ ሄዳለ ውሸቱን እኮ ነው እና አትድከም እስካሁን ገሏቸው አርደዋቸው ነው የሚሆን አለው አይ ቢኖሩ አስገነዘባቸዋለሁ አስጠነቀቃቸዋለሁ ቢሞቱ ቀብራላቸዋለሁ እንዴት ይመለሳሉ ብሎ ሲሄድ ምን አለ ዛሬ ጌታን ሲያመሰግነው አባርከ ስሉስ ሰላም ላይ ጋሪከ ውስተ ደብረ ቁስቋም ለየሳ ወደ ደብረ ቁስቋም ሊሄዱ ለግሮች ሰላም ታቀርባለሁ አለ ሕፃነ ማርያም ክርስቶስ የድንግል ማርያም ልጅ ሕፃኑ ክርስቶስ አመጎይ ከደወለኒ ሂሳ ወደ ቁስቋም ብቻ ሳይሆን አስቀድሞ ወደ ንሂሳም ሸሽተያለ ማን ነው ቀጥሎ ይቃል ያጠናል ሕፃነ ማርያም ክርስቶስ አመጎይ ከደወለ ዋመበጽሐ ህዬ ነው አው እንዘይነስ ኃይለ አንበሳ አለ ይሄ ነው ዋመበጽሐ ህዬ እነዚያ በፈረስ እሱ በእግሩ እንደ አንበሳ እየሰገረ ኃይለ መንፈስ ቅዱስ ተሰጥቶት ሰራዊቱን ቀድሞ አገኛቸው ታዲያ ችግሩ ዮሳ በቅድስናው በመኑ የተለየ ነው በመልካምነቱ ያቻ አነጋገሩ ግን እኔንና አንዳንዶቻችን ተመሰላች አንዳንድ ጊዜ ስጭት ያረጋል አይደል ለምሳሌ አንድ ሰው ከቤተሰብ ወገቡን አሞታል ምን ሆነ ነው ብየስለው 50 ኪሎ እህል አንስቼ ከዚያ ወደዛ ለመውሰድ ስሞክር ጧ ብሎኝ ይባላል አይደል እንደዛ ነው ጭንቅላት የለም አታስብም እንደዛ ነው አይደል እንዴት 50 ኪሎ ታነሳለ ምን አቅም አለ ምናምን ሰው አጠራ ይባላል ግን እንደዛ አነጋገሩ ውስጡ መልካም ከማሰብ ነው አይደለም ለናዋላችሁ የስካውን ድረስ ስንት ሳምንት ወገቤን ይላል ስተት እኮ አለው የሱኮ ይሄ ሰውኛው ማለት ነው ግን ምንድነው የሚቀድመው ሰው እንደዛው ነው አይ ተጎዳ አይዞ እስቲ ምን ይሻላል ምን ላድርግልህ እስቲ ምናምኑን ጠጣ ይሄ ምንድነው የሚባል ሰኮናውን ቀልጠሙን ምናምን ተየቀቀልክ ጠጣ ይባላል ያው ዛሬ ደስታው ቀን ስለሆነ ሐዘኑንም ደስታውንም ያቀላቀል ነው የምንማረው ቅልቅል ነው ነገሩ እና አንዳንድ ሰው ንግግር አያውቅም የኔ ቢጤ ሆነ እንደሆነ ቅድስና ያለው ጽድቅ ያለው ንግግር አዋቂ አልነበረም እና እንደደረሰ ለሰላም ታማል በቃ በገሊላ በይሁዳ በቤተልሔም አውራጃ በክንዷ የታቀፈች በጀርባ ያዘለች ሴት አትገኝም ሄሮድስ ሕፃናትን ሁሉ ፈጅቶ ደማቸው እንደ ውሃ ፈሶ የእናቶች የጡት ወተት የአባቶች እንባ የሕፃናት ደም አንድ ላይ ተቀላቅሎ ፈሶ 4 ጭፍራ ጦር ሄሮድስ እናንተን ሊያስገድል ልኮ እናንተ እዚህ ተዘልላችሁ ተቀምጣችኋል ብሎ አለ ምክንያቱም ከመንገድ ብዛት ደክሟቸው ጥላ አግኝተው አርፈው ቅድስት ሰሎሜ ጌታን እያጠበችው አንድም እያናፈሰችው ነበር እና አነጋገሩ አራምልጡ ከማለት ይልቅ ንግግሩ ድርግም ብሎ ያበቃ ነገር ነው የሚመስል በቃ እዚያው ላይ በቃ መጣው አሁን ይፈጃቸዋል አይነት ነገር ነው ናቅ መቤታችን ከመደንገጧ የተነሳ ፈጥና ሄዳ ከሞቱ በፊት ፊቱን ልታየው ፈልጋ ጌታችንን ታቅፋ ከዚያ በኋላ ያለው በሶቀቃው ድንግልም በዚህ በጸጋች ያለውን ማስታወስ ትችላላችሁ እምደ ሰሎሜ አሚሃ ተመጥወት ወለሮሳ ከመትብክዮ አቁራ በልብሳ ኢደከም ኩሉ በስራው በጋር እንዛጎየከ ወትረ ማሀገር ለሀገር ባይታዊት ምከ ይዜ አይተኑ ሐውር ያለች ያን ጊዜ ነው ወዴት ልሄድ አልደከምኩም አልተራብኩም አልተጠማሁም ያን ሁሉ መከራ አላሳለፍኩም ወይ ቦኑ ለከንቱ ዘሮጽ ወጻመውኩ ያ ሁሉ ይሮጥኩት ለከንቱ ላላድነ ነው ብላ
አምራ አለቀሰች። ያን ጊዜ እንባዋ ከፊቱ ጠብ አለ። ጠብ ስላቸው አንድ ጠብታ አይደለም። እመቤታችን እንባ ከማይ ክረምት ዘይፈለፍል ብሎ ትል ደራሲ ያን ጊዜ የታመና አለ እመቤታችን አታልቅሽ ይረክበን ሊሊተ እድ ወደ ምርጉም የሄሮድስ ሰይፍ አያገኘኝም አታልቅሽ አይዞሽ ብሎ ወሄዛ አንባ ሐሰሰ ባጽባይቶ እዱ ለምሉም በህፃን እጁ ፊቷን ጥርቅ ጠጋር ዞር ብሎ ዮሳ አመጣጥስ መልካም ነበር ግን አነጋገር አላወክም እናቴን አስደነገጥካት እኮ ስለዚህ ላመጣጥህ በኋላ ዋጋ ከፍላለሁ ለጥፋትህ ግን እሷን ድንጋይ ተንተራሳት አለው ተንተራሰ በዚያው አንቀላፍቶ አፈር ሆነ ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአተ እንበለዛ አምጻ ግብተ ምንድነው ዚያደነግጾች ዜና እንበለዛ አምጻ ግብተ አኮኑ ጻድቅ በትእዛዝ ጽጌኪ ሞተ ማለት ዮሳ ምን በደለ ምን አጠፋ አንቺን ከማስደንገጡ በቀር ታዲያ እመቤታችን ያስደነገጠ ያ ጻድቅ ሞት ከተገባው ዛሬ አፉን የሚከፍትባት ቅድም ፌስቡክ የሚባለው ቦታ ገብቼ አንዳንዴ እማትችሉ ከሆነ መልስ ለመስጠት ማትጣሩ ለምን ታሰድባላችሁ ሰባኪ ተብሎ ይሁን አላውቅም እንጂ ኢንተርኔት ሰባኪውን የሆነ ሰባኪ አላውቅም በሰላም ገብርኤል መልአክ ለምን ካቡነ ስማት ይቀጠላል ብሎ መናፍቃን ይቃወማሉ እና እመቤታችን ቅድስት ድንግል ማርያም ወይ ቢሉ እኛ እኮ ለመናፍቁ ሁሉ አባቶቻችን የሚሉት ነገር አለ እኮ ለመናፍቅ ተጠቅሶ እኮ አይዘለቅም እንዴት ዋላችሁ እና መልሰት ምን ይላል እንደሱ እኮ አይደለም አቡነ ዘበሰማያት ጸሎት ነው በሰላም ገብርኤል ግን ጸሎት አይደለም ምስክርነት ብቻ ነው እንደው ዳገባን ምንድነው ምስክርነት ማለት በሰላም ገብርኤል ምስክርነት ተመስገው ለምሳሌ እመቤታችን ቅድስት ድንግል ማርያም ወይ በቃ ቅድስናዋን ድንግልናዋን መመስከር ነው በመላእክቱ ቅዱስ ገብርኤል ሰላምታ ሰላምን እንልሻለን በቃ መመስከር ነው እና ሄዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን የሚለውን ዘልለው ምክንያቱም እሱ ጸሎት መሆኑን አሳብቅበታል እና ከዛ በታች ስትገቡ ላቲ ስብሐት ታውቃላችሁ እመቤታችን ድንግል ማርያም ላይ ክፉ ሲነገር ከመስማት ሞት ይቀላል እና አንዳንዴ አላውቅም በህይወት የምመኘው በማን ዘመን መኖር ይመስላችኋል እስቲ ገምቱ አታጡትም አንዳንዶቻችሁ በዓለም ታሪክ በአፄ ዘርዓ ያዕቆብ ዘመን እኔ በማንም ኢቭን በቅድስና የሚበልጡ በእነ አብርሃ ወአጽብሃ ዘመን አይደለም በእነ ቅዱስ ላሊበላ ዘመን አይደለም እኔ መኖር የምፈልገው በቅዱስ በጻድቅ አባታችን በአፄ ዘርዓ ያዕቆብ ዘመን ማንም ሰው እመቤታችን ላይ አፉን የማይከፍትበት ብቸኛው ዘመን ያ ብቻ ነበር እኮ ብቸኛው ዘመን ለምን ድርድር የለማ ምክንያቱም ያንን ያደረጉ ልጆቹን እንኳን ማለት ነው በገመድ ያነቀ ነው የቀጣቸው በሞት የገዛ ልጆቹን 7 የቤተሰብ አካሎቹን ገድሏል 7 ነው የገደለ ልጆቹን ማለት እንድታውቁት ያህመም ይሰማል ለምን መሰላችሁ እንጃ እንደነ ሊቀሊቃውን ተዝራ ያሉ ናቸው ህመሙ የሚታወቃቸው መሰለኝ በምን አይታሉ አንድ ቀን ያኔ ታድሶቹ በገነኑበት ጊዜ መንበረ መንግስት ላይ ነው ተነስተው የነበረ 99 2000 እንደዛ ስለነበርኩኝ እና ለውይይት ተቀምጦ ተወግዘው ከሚለዩ መጀመሪያ ለውይይት ይደረግ ተብሎ አንደኛው ሾህ ተነስቶ እመቤታችን ላይና ጌታችን ላይ የማይገባ ነገር ተናገረ በስመ አብ ሁላችን ስቅቅ ብለን በቃ እንደዚህ ምንም ማድረግ አልቻለም እኔ በህይወቴ ዲተን ሰቅስቀው እንዳለቀሱ አርሰው ለካ እመቤታችን ሞደድ ማለት ይሄ ነው ያልኩኝ ይዛን ቀን ነው ድንግል ሆይ ወድሻለሁ ማለት ያ ነው ማልቀስ ብቻ አይደለም ስለመቤታችን ድንግል ማርያም ያኔ ሪከርደር ቢኖርኝ እንዴት ነበር ትምርቱ ካስተማሩ በኋላ ርግጣብ ርግፍ አድርገው ሊሰደቡት እኔ ሊቀሊቃውንት ለመጀመሪያው ጊዜ ሲሳደቡ ያያቸው ይዛን ጊዜ ነው ጠብ ርግፍ አድርገው ሊሰደቡት አንተ ክፍታፍ ካላ አምላክ እናት በዚህ ዘመን ላለ ሰው አንተ መጠን አይደለም ብሎ ያ ቆሻሻ አፍ አሁን በዚያ
አማኝ መስሎ በቤተክርስቲያን ዙሪያ ሲዞር አየዋለሁ። አንዲት የሱ ቢጤ መታ ተመልሷል እኮ ትላለች። ባክሽ ሞኝሽን ፈልጊ። አባቶቻችን እባብ ለመደ ተብሎ በኪስ አይያዝም ሲሉ አልሰማችሁ? እንዴት ዋላችሁ? እባብ ለመደ ተብሎ በኪስ አይያዝም። መናፍቅ አመነ ተብሎ ማይበር አይደመርም። ለብቻ እዚያው ማስቀመጥ ነው። ቀኑን አሰጥቶ ለብቻ ማስቀመጥ ነው። ለምን ጸድቶ አይጸዳማ? መጽዳቱ የሚታወቀው መቼ ነው? እውነተኛ ካህን እውነተኛ ዲያቆን ካለ እግዚአብሔር ዘብራናት እየደገሙ ማጥመቅ ይገባል። ያ መናፍቅ ያደረቀው ጋኔን መልቀቅ አለ መልቀቁ በሱ ነው የሚታወቀው። አምኛለሁ እኮ አይሰራም። ቤተክርስቲያናን የሚያጠብጡ ሰዎች እነሱ አይደሉ? ዛሬ ውስጥ ገብቶ የሚሸረሽሩ በጽጌ ጾም ላይ ስንት ግፍ ተነገረ። ሊቃውንት ነን በሚሉ ሰዎች ዛሬ እንኳን እዛ የነበሩ ሰውዬ ምንድነው አላማቸው? ማን ነቀፋቸው? በሉ ብሎ የነቀፋቸው ሰው አለ? ቁስቋም ላይ ሲያስተምሩ የነበሩት ትልቅ ምሁር ናቸው እናውቃለን። ግን ለእንዲጾም እንደማበረታታት ምንድነው እንደዚህ አይነት ንግግር ማንን የሚጠቅም? እዛ የተቀመጡትን ጳጳሱን መቤታችን ስለማይወዱሳቸውን ለማስደሰት ነው? ምንድነው አላማው? ስለመቤታችን ፍቅርና ክብር መናገሩ ይቀላል። የሚጾሙ ሰዎችን ማበረታታት ይቀላል። አልፎ አልፎ አንዳንድ ሰዎች የማይጾሙ ካህናትን ይነቅፋሉ አይደል? መመናን ጥቂት እኮ ናቸው። በእነሱ ሰበብ ለምንድነው ጾሙ የሚነቀፈው? ማን ነቀፈ? እናንተ መካከል ይነቀፋል? በሉ ብለን ነቀፍነኛ? አላደረግንም። ያደረጉ ሰዎች ካሉ ያደረጉ ሰዎችን በሏቸው። እና በአምላክናት አኮኑ ጻድቅ በትእዛዘ ጽየኪ ሞተ። በልጅሽ ትእዛዝ ጻድቁ ስላስደነገጠሽ ያውም ለበጎ ብሎ ሞት ተፈርዶበታል። ለምን? በብሉይ ኪዳን በኦሪቱ እግዚአብሔር ለሙሴ ምን አለው? እናትና አባቱን የሰደበ ምን ይሁን? ፈጽሞ ይገደል ብሏል። ኦሪት ላይ ነው። እናትና አባቱን የሰደበ የአምላክ እናትንሳ እና በእውነት ይቀፋል። በአምላክ እናት እኔ ተሳዳቢዎቹ አይደል የሚገርም እነሱማ ሰይጣን አድሮባቸው ነው። ያን ሰምቶ የሚደነግጥ ልብ ይኖር ይሆን? እና ሁለተኛው አለቅሶ ያን ጊዜ ነው። ሁለተኛው አዘኗ። ሶስተኛው ከዚያ አልፍ ብላ በስደት እያለች ልጇን ራበው። ጡቷ ወተት የለውም። እሷም ስለራባት ለብዙ ቀናት ስለማይበሉ ስለማይጠጡ በስደት እያሉ ጡቷ ወተት የለውም። ስለዚህ ሁላችን ሄደን ከምናልቅ ድንገት አደጋ ይመጣ እንደሆነ እናንተ ጠብቁ ብላ ልመና ትወጣለች እመቤታችን። በሄደችበት ደጅ በሙሉ ሰይጣን የሰው ልብ ያጸናባት ቁራሽ ኢረከብኪ በህየ ሰባ ዘይሁበኪ ሲሳይ ወማኮ ለጽምኪ ማይ እንጀራ ለምና ሚሳታ እሺ ውሃ ሁሉንም እምቢ ብለዋት መጣች። ተመልሳ ብትመጣ የአካባቢው ሽፍቶች የልጇን ጫማ ወስደው ታገኘች። ሰባ ሰገል የገበሩለትን እና አቅፋው በረሃብ ላይ በጥም ላይ እንደገና ደግሞ ምክንያቱም ጌታችን እድሜው እየገፋ ወደ 3 ዓመት እንደዚህ ያያለ ሲሄድ በእግሩ ድክ ማለት ስለጀመረ ያ ጫማ ይረዳል ትንሽ በእግሩ እንዲራመድ። ምክንያቱም 24 ሰዓት ዓመት እስከ ዓመት ታዝሎ አይዘለቅም። በእግሩ ጥቂት እንዲሄድ ታደርገው ነበር። ዋናው ግን ለልጇ ለአምላክነቱ የተሰጠ የሰባ ሰገል ስጦታ ነውና እና ሰአልክዎሙ ማየ ይወሃቡኒ በህቅ ወአይጎልኩ ለወልደ አሳኢኑ ዘወርቅ የወርቅ ጫማው የሚበላው የሚጠጣው ላላገኝለት ብላ አምርራ አለቀሰች። ታቅፋው ነበርና እንባዋ ከፊቱ ላይ ፈሰሰ። ሶስተኛው ይሄ ነው። አራተኛው አሁንም ልመና ስትሄድ ትዕማን ከምትባል አንዲት ግብፃዊት ሀብታም ደጅ ደረሰች። ስመ እግዚአብሔር ጠርታ ለመነች። ወጣ ተመለከተቻት። ብታያት ፀሐይ የምትመስል እና አንቺ ላቲ ስባት እንዴው ጠባይሽ ደረቅ ቢሆን ነው እንጂ አንቺን የመሰለች ንግስት እንዴት ከቤተ መንግስት ከልፍኝ እኮ አትወጣም ነበር ብላ ተሳደበች። እንግዲህ አስቡት ሰውን ጠባዩን ደርቅ እየታውቃት የታይታት። አንዳንዱ ሰው እኮ በነገራችሁ ላይ ግራ ይገባኛል። ከሩቁ ነው ማን ምን እንደሆነም ሳያቅ ስድብ አባ ተክሌን ጠንቋይ ሲሉት እንደነበረው አይነት ማለት ነው። መድኃኔዓለም እንዴው
ምናምን ይጠንቁላቸው እንዳልልም እርግማን ከባድ ነገር ነው እኔ ይገርመኛል ደሞ ትናንት አንድ ሜሴጅ ሲገባየኝ የሆነ ፎቶ በቴሌግራም እና እንዳትቆጣኝ እኔ አባት ማን ናቸው ይላል እና እኔ አልገባኝም የሆነ ፎቶ ተልኳል ይሄን ታጠበቡ ነው እና እንዳትቆጣኝ እኔ አባት ማን ናቸው ይላል ምን ማለት ነው ነገሩ አንተ በቃ ዝም ብለው በቀጠነ ነው የምትቆጣ ነው እውነቴን ነው ደሞ ከማልገምተው ሰው ነው እውነት ሊሆን ይችላል ግን እውነት ቢሆንስ በረባ ባረባው በቆጣ ራሴን ጎዳው እንጂ የተደረስኩባችሁ ትመጡ እንደሆነ እንጂ አልመጣባችሁ በነገራችሁ ላይ ጠባዩ እንደዚህ ነው መጣህ እኮ ነው ኢንተርኔት ላይ በለ ከፍታ አይተው ነው እኔ ማናችሁ ቤት መጥቼ አውቃለሁ ነገርሙኛል የገረመኝ አንደኛ ያኔ አክል ስንት ነገር ታውቃለች የምትባል ሰው እንዴት ነው እንታጥበውን ታውቀው ብዬም ገርሞኛል ኋላ ደግሞ እንዳትቆጣኝ እና መችስ አንዳንዴ እንጃኔ ስለ ሰው መናገር ከባድ ነገር ነው እመቤታችን እንደዚህ አብላ ስትላት እመቤታችን አንገቷን ደፋች ምን ብላ ተመልስላት አረ እኔ ደረቅ አይደለም እንደዚህ ነኝ አትልም እመቤታችን ራስ መከላከል በቅዱሳን ዘንድ የለም እኮ ያሏቸው መቀበል ያን ጊዜ አረጋዊ ዮሴፍ ከራብ ከጥሙ በላይ ተናደደ አንቺ ላለው ቢኖር ይዘከሩታል ባይኖር ካለው ያድርስ ብለው ይመርቁታል እንጂ እንደ ጦር የሚወጋ ንግግር ምን ያረግልሻል ብሎ ሲናገራት ለካ ከሷ ጎን ልፍ ብላ ኮቲባ የምትባል በጣም ግዙፍ አካል ያላት ባሪያ አለች ደርብ ነውና ደረጃውን ግራቀኝ ያናወጠች ወርዳ በጥፊ ልትመታ አረጋዊ ዮሴፍን ቃጣችሁ ኋላ ግን ከዚያ የበለጠ ክፋት ሌላኛው ይሻላል ብላ ከመቤታችን እጅ ነጥቃ መድኃኒታችን መሬት ላይ ወረወረችው ሕፃናትን ያዕቆብ ሕፃናት እግዚአብሔር ይላል ቅዱስ ዳዊት ሕፃናትን የሚጠብቃቸው እሱ መድኃኔ ዓለም ከመሬት ላይ ወድቆ አለቀሰ ሲያለቅስ መቤታችን ልታነሳው ስትል አረጋዊ ዮሴፍ ተይው አታንሺው ከሃሊነቱን ይግለጽባቸው ተይው ብሎ አለ የሱም የብስጭት ይመስላል ከሃሊነቱን ለመግለጽ እኮ ወድቆ መቅረት የለበትም ታነሳው ይገባል ያን ጊዜ አንስታ አስባችሁ እኔ በነገራችሁ ላይ የምትሄድበት ሁሉ እንዴት አንዳጋሽ አንድ የሚረዳ አንድ ቀን ሰው እንደ ኢትዮጵያ እስከምትገባ ድረስ ያን ጊዜ ታቅፋ ልጄ ምትበላው አልሰጥህ ምትጠጣው አልሰጥህ ደሞ እዚህ መጥቻ አስጣልኩህ ብላ አምርራ አለቀሰች እንዋ በፊቱ ላይ ፈሰሰ አራተኛው ሐዘን ይሄ ነው አምስተኛውና የመጨረሻው ሐዘን ከብዙ የስደት ጊዜ በኋላ ከስደት እየተመለሱ ይያለ ጥቂት ደስታ ላይ ያገኙ ሲሉ መንገር ላይ ሽፍቶች ያገኙአቸው ሁለት ሽፍቶች እነዚያ ሽፍቶች ለካ ገና ከገሊላ ሲወጡ ጀምሮ ሲከታተሏቸው ኑሮ አጣዋቸዋል ደረሱባቸው ንብረታቸውን ቀሟቸው ሁሉ ያለውን በሙሉ ምን ንብረት ነበራቸው በትሉ አማረጉ ስተደብረ ቁስቋም ለይባቢ ርኢኩ ድንግለ በፍኖት ዘሰለብዋ ግልባቢ አለ ምን ንብረት አላቸው ቢሉ የስንቅ መቋጠሪያ ስልቻ ሰባ ሰገል የገበሩለት የጌታችን ቀሚሱ ጫማው የመቤታችን ልብስ ያረጋዊ ዮሴፍ ቅዱስ ሰሎሜ በራሳቸው ነው የሰጧቸው እንዲያውም ሕፃኑ እንዳይነኩብን ብለው ያንኑ ይዘው ልፍ ሲሉ ሽፍቶች ቆሞ መነጋገር ጀመሩ መቤታችን የተራቆተ ሕፃን ልጇን ታቅፋ እሷም ከላይ የነበሩ ልሷ ወስደውባታል ያን ታቅፋ በዚህ በማሩን ነያለች ቆሞ ሲያወሩ አይ ሌባ ያዘውን ይዞ የሰረቀውን ሰርቆ አዩኝ አላዩኝ ብሎ ቶሎ ይሸሻል እንጂ ቆሞን ይነጋገራል ተመልሰን እንግደለው ብለው ነው እንጂ ብላ በዚህ ሰዓት ነው አባቶቻችን ይሄ አይቴኑ መልአክ ዘአብሰረኒ በካዬ ይራዩ ይርዳአኒ ያበሰረኝ ገብርኤል ወዴት ይሆን በዚህ በመከራ የማይረዳኝ ዋልበ የሰብ ዘይናዘኒ
የሚያጽናናኝ የሚያረጋጋኝ ሰው የለም እንዘ ትብሊ ድንግል አራራይክን ያለ ደራሲው እንዲህ ስትይ አሳዘንሽኛል እዚያው ሆኖ እኮ አስቡት እመቤታችን አሁን በሰማይ በዙፋኗ ነው ያለችው አባ ገብረ ኢየሱስ ግን ሰቆቃወ ድንግል ሲደርስ ሙሉ ነሷ ጋር ስለነበረ እዚያው ሆኖ ባይነ ህሊናው አራራይክኒ አለና በገዳማ መነሱኪ ልሰወልኪ ረቡኒ የልጅሽ የዓለም ሁሉ መምህር የሆነውን የልጅሽን ልብስ በወሰዱ ጊዜ ጸላኢ ወተቃራኒ ወፈያታይ ማሂዘኒ ክፉ ሽፍታና በጎ ሽፍታ አለና ሀባይ ረፍኪ ግዝቴ ታይተ ጸላሎት እጽምጻማ ፈያታውያን ክሌቱ አመበጾኪ በግርማ እምትዝብ ተሞቱ ማሂዘኒ ለወልኪ ንጉሰራማ እፎንም ማይንትኪ ንግስቴ ሰርዋጽ ነው ማታ አንበ አዝነማ የንባ ዝናም አይኖችሽ እንደምን አፈሷልና አይንት ለሃጥ ክሊሆን ይጽለማ ያለው ይዛን ጊዜ ነው አይኖቼ አንቺ ከምታለቅሽ የኔን በጠፋ ብሎ ያለ መዝሙር ላይ ይሄ አይለቃል ነው ያለ እና ያን ጊዜ እንደዚህ አስታለቅስ እንባዋ በፊቱ ላይ ወረደ ፈሰሰ አምስተኛው ሐዘን ይሄ ነው ግን ሁለተኛው ሐዘን ላይ ዮሳ ሲመጣ ዮሳ ካረፈ በኋላ አራቱ ጭፍሮች ደረሱባት ያን ጊዜ ሾላ ዛሬም ማለች ያቺ ሾላ የሚገርማችሁ ዛሬም ማለች ግብጽ ውስጥ ያቺ ሾላ ተከፍታ ሰወረቻቸው ኋላ ሽፍቶቹን መተው ዚያ ላይ ያጣዋቸዋል እና ሽፍቶቹ ግን እየተነጋገሩ የነበሩት ሌላ ነገር ነው ምክንያቱም ሽፍቶቹ እንደምታውቋቸው ኋላ በጌታ ግራና ቀኝ የተሰቀሉት ጥጦስና ዳክርስ ናቸው ይሄንን ታሪክ ነው ጳጳስ ነኝ የሚለው ሰውዬ ባለፈው መቤታችን ቤዛ አትባልም ብሎ የተናገረው ሰውዬ ይሄንን ነው ስብከቱን ሲጀምር ይሄ ተረት ነው እሱን ተውት ብሎ ነው የጀመረው በነገራችን ይሄንን የመቤታችን የስደት ታሪክ ተረት ነው የሚል ጳጳስ አለ እንደኛ በአደባባይ ስሙን ማን ይሉታል ይገርማችሁ ነገር ሳጥናኤልን ግብር ይዞ በመላእክ ስም የሚጠራ ሰው ነው ጸረ ማርያም ጸረ ቤተ ክርስቲያን ጸረ እውነት ጸረ ክርስቶሳውያን የሆነ ሰው ነው መናፍቅ ዱርዬ ክፋት ብቻ ገንዘቡ የሆነ ያ መላእክናትን መከራ ተረት ብሎ የሚያቃልልን ሰው ጳጳስ አድርጋ ምትሾም እንዴት ያለ ቤተክርስቲያን ትሆን እንዴት ያለ ሲኖዶስ ነው ማምላክ ክፉ ሲነገርባት መልስ የማይሰጥ ሊቃውንት ጉባኤ ምን የሊቃውንት ጉባኤ ነው የምናምንቴዎች ጉባኤ እንጂ ነቴን ነው ስለ አምላክናት ክብር የማይጨንቃቸው እነዛ ሆዳሞች ተምረናል ባዮች ምን ትምርት አላቸው መማር ምንድነው ቅራቅምቦች ከወዳቸው በቀር ሌላ ስራ አይደላቸው ሊቃውንት ነን ይባላል ሊቅማ ነገርኩ ቅድም የንታ ሊቃውንት ነገር ሊቅማ ለፈጣሪው ለአምላኩ እናት ክብር የሚጨንቅ የሚያዝን የሚያለቅስ የሚቆረቆር ነው ሊቅ ማለት እንዲያ ነው እንጀዛ ከርሳም ሁሉ ተሰብስበው አይደለም እውነተኞቹ ሊቃውንት ጉባኤ አባላትማ ሞተው አለቁ አዎ ጥሩዋው ሄዶ አሰራሰሩ ቀርቷል በስመ ሊቅ እኔ ያዝናለሁ ዛሬም ድረስ ሁሉ ነገር ሲደረግ አንዱ ቅድም ያየውኝ የተቀረጸ ቪዲዮ አንዱ ወጥቶ ይገባቸዋል አሁን የኦርቶዶክስ እኔ ኦርቶዶክስ አይመስለኝም ሰው የኦርቶዶክስ ጳጳስ ናችሁ እናንተ ሊቃውንት ነን የምትሉ ይያለ የዛ ምክንያቱ ምንድነው የአምላክናት የመቤታችን ስዕል በአደባባይ የቀደደች አንዲት ሴትዮ ነበረች አይደለም ሌላም ብዙ የማይገባ ነገር ያደረገች ወሬን የሰማው አላየውም ያላየውት ቪዲዮ ሲመጣ ስለማሳልፈው ማየት አልፈልግም እንደዚህ ያለ ነገር ካየሁኝ ደግሞ ለዚያ የሚመጥን ስራ መስራት አለብኝ ወይ ሂጅ ከሷ ጋር መደረግ ያለበት ነገር ማድረግ አለብኝ አለያ እዚህ እንደው ራስን ያስጠላላ ይሄ እንግዲህ እኔ መቤታችን ወዳለው አይደለም እርግጠኛ ነኝ የምናገረው ግን አንድ ነገር ነው እንደምትወደኝ ግን አውቃለሁ እሱ አይበቃኝ እንኳን መቤታችን አብዛኞቻችን እኮ እናታችንን አንወድም አይደል እነሱ ነው የሚወዱን እኮ ከሁሉ በላይ ሰው አብዝቶ ለእናቱ የሚታገል እናቱን ስለሚወድ አይደለም እናቱ በጣም ስለምትወደው የዛ ውለታ ይዞት ነው እና እኔ ውለታ ነው ምናልባት እንጂ መውደድማ ቀላል ነገር አይደለም የአምላክ እናትን መወድ መቼ ዝገኝ ነበር እዚህ ማልከኝ ነበር እንዲህ ማለፈልፍ ነበር እና እነዚያ ሁለቱ ሽፍቶች
ይሄኛው ጥጦስ ዞር ብሎ ተመለከተና አንተ አረን መልስላቸው ነው እንዴ ሽፍትነት ያስተማርከኝ አንተ ሰው መግደል ያስተማርከኝ አንተ ቋንጃ መቁረጥ ያስተማርከኝ አንተ ዛሬ ከዚህ ሁሉ አመት በኋላ ይሄንን ርራይ ከመና መጣው ብሎ አለው አረኔ እንጃ ብቻ አሳዝነውኛል ያቺ ብላቴና እንደዚያ ብርድ ያስቸግራት የህፃን ተራቁቶ እንደምን ይሆናል ብሏል አይ የለም በኔ ፈንታማ ሲዘርፉ ተራ በተራ ነው አንድ ቀን ዘረፋው ላንዱ ያን ቀን ለሌላው ነው አይ በኔ ተራማ አይሆንም አለው ተራ እንለዋወጣለው እንቢ አለው እንኪያስ አለ ከገሊላ ጀምሮ ጠቅላላ ይዘረፍ ነው በሙሉ አንተ ውሰድ ይሄ ለኔ መልስልኝ ልስጣቸዋል አረ ይሄማ ጥሩ ነው ብሎ መለሰለት ወስዶ ሰጣት እና መቤታችን እንዲህ አለችው ይባላል አይቸሩ መድኃኒዓለም እኛ ከሽፍታ የተሻለ ሰብና የሌለን ሰዎች ግን እንጂ የት ይሆን መሄጃችን ይገርመኛል ኦ ሩሩ ፈያታዊ አለች ይባላል አንተ ቸር የምትራራው ሽፍታ እንግዲህ ሽፍታ ተብሎ የምትራራ እኛ በእውነቱ ክርስቶሳውያን ተብለን የምንራራ ሰዎች ነን ደሃዬ ተራበ ህንጻ ላይ ህንጻ ስንቆልል የምንውል ሰዎች በስመ ልማት በልብስ ላይ ልብስ የምንቀይር ሰዎች እኔም እናንተም ካልስ ላለማጠብ ባንዴ እኮ 10 20 ካልስ የምንገዛ ሰዎች አይደለን ላለማጠብ በደም አንዱን እየለበሰ ሚጥላል እየለበሰ ይጥላል አጥበህ ምን አለ ለደሃ ብሰጠው እንዴው ልባሽን እንኳን ያኮለሱ ይወርቅ ያክል ነው እንዴው ካልስና ፓንት የመሳሰሉ ነገሮች መሰጠት አለባቸው ይያላምንም ግን ሌላ ነገር ማትሰጥ ከሆነ ከምጥለው ቢያንስ ሊቃሊቃውን ተዝራ አንድ ጊዜ ሲያለቅሰው አስተውሳለሁኝ የጎዳና የሚያድሩስ ሰዎች ከገንዳ ምግብ ሲመገቡ ግን ቆሻሻ ገንዳ አለ አይደል እና ቆሻ እንዲ ጥሩ ምግብ መስጠት ቢያቅታችሁ ቆሻሻ ገንዳ የምትጥሉትን እሱን ራሱን ማሰጧቸው ወስዳችሁ ለዶች ብሎ ሲያለቅሰው አስተውሳለሁኝ ሳቸው ረስተውት ይናል እኔ አረሰውን በዘጠናዎቹ የተነገረ ነገር ነው ቁም ነገር እግዚአብሔር ይመስገን አረሰ ባንሰራው እንኳን ቁም ነገር ማስታወስ ጥሩ ነው ራስ መውቀሻ ይሆናል ራስን መውቀስ በመጠኑ ሲሆን አለልክ ሲሆን ተስፋ ያስቆርጣል በመጠኑ ሲሆን ከእግዚአብሔር ከንስሐ ያደርሳል እና አንተ የምትራራ ሽፍታ ሆይ አለችው ከዚያ እኔ ደግነቱ ይገርመኛል መጀመሪያ ከዘረፈ በኋላ ዞር ብሎ ማየቱ ሁለተኛ መራራቱ ሶስተኛ ያለውን ሁሉ ዋጋ ከፍሎ ስለ ፍቅሯ ስለ መቤታችን ስለ መድኃኒዓለም ፍቅር መልሶ ሰጣት ከዚያ ምን አለ አንቺ መቤት በይ አሁን ሽፍታ ከሌለበት ሀገር ካላደረስኳችሁ በቀር እኛ የተውንላችሁን ሌላ ሽፍታ ይቀማችኋል ሊሸኛችሁ ደሞ ይወላችሁ ሌላ ደግነት አምጪ ደሞ ደክሞሻል ልሸከምልሽ ብሎ ወስዶ ተከሻው ላይ በትር ስላልነበረው ሰይፉን እየተመኮዘ ሲሄድ ካለት ላይ ቢደርስ አመለጠው ከጁ ወደቀ ሰይፉ ከሶስት ተቆረጠበት ቢወድቅበት ከሶስት ተቆረጠ በጣም ውድ ነው ሰይፉ ሐላ ቀና ብሎ አንተ ህፃን ወርቅ ላበደረ ጠጠር እህል ላበደረ አፈር እንዴት ሰይፌን ተሰብርብኛል አለ እሱ ነው እንዴ ሰበረበት ግን አንድም እውነት ታምራቱን ሊገልጥ ለምን ቢባል ተመርኩዞት ነው ካሉ የተሸከመው ማን እንደሆነ እንዲረዳ ነው ተሰብሮ ወደቀ ወደ ጆሮ ጠጋ ብሎ ኦ ጥጦስ ፈያታዊ ሽፍታው ጥጦስ ሆይ አለው እንደ ዛሬ ዘመን አይደለም ቀድሞ ዘመን ሽፍታ ስሙ አይታወቅም እንዴት በስም ያወቀኝ ብሎ ሲል አምጣው አለው አመጣው ቢልለት ሰይፉ እንደነበረ አደረገ ይሄንን አይቶ ለጓደኛው አንተ ይሄስ ከደቂቀ ነቢያት ወገን ይመስለኛል ብሎ አለው ጌታችን ወደ ጆሮ ጠጋ ብሎ ስላደረከው ነገር በሙሉ አንተ ተቀድሞ ለአዳም በዊአ ወሰገነት አዳምን ቀድመህ ወደ ገነት የምትገባ አንተ ነህ ብሎ አይ አስባችሁታል አዳምን ማለት ምን ይመስላችኋል ሄኖክንም ማለት ነው አብርሃም ይስሐቅ ያዕቆብንም ማለት ነው ዳዊት ሰሎሞንንም ኢሳይያስንም ማለት ነው እኮ ታውቃላችሁ የአብርሃምን ጽድቅ የሐዲስ ኪዳን ጻድቃን እኮ አይወዳደሩትም ግን ፈያታዊ ዘየማን ለአምላክ እናት ስለራራ ፈያታዊ ዘየማን እነዚህ ሁሉ ጻድቃን ቀድሟቸው ገብቷል ገነት በመንግስት አስበኛለው አሰበው በቸርነቱ እና አምስቱ ሐዘናት እነዚህ ናቸው ከዚያው የተያዘ ታሪክ አለ ወዲያውኑ የመድኃኒዓለም ቸርነቱ ያስገርመኛል
ጥጦስ አሁን ቅዱስ ጥጦስ ነው የምንለው በርግጥ በገነት ስላለ ጥጦስ ገንዘቡን ስለ ጌታና ስለ እመቤታችን ፍቅር አጥቷል አይደለም በሰማይ ብቻ አይደለም በምድርም እንዲጎዳበት አልፈለገም እልፍ ብሎ ሲል ልብሱ በጎ ሸተተው ጥጦስ እንደ ፋጋ ነገር ያለ አመጥቶ ልብሱን ቢጨምቀው ከጌታ የወረደው ወዝ ነው ልብሱ ላይ ነበር ሽቱ ምንም ይባል አልባስጥሮስ የሚባል ወይም ባልባስ በጢሮሳዊ ግምጃ ዋጋ 300 የወርቅ ዲናር የሚያወጣ አስባችሁታል 300 የወርቅ ዲናር እኮ ስንት አመት ቢዘርፋ ያገኘውም እኮ ያን ሰጠው ያን ነው ስለ ለሃድኖክ ሰጠው ጌታ ግን መልሶ እንደገና በማርያም ተፈረት ተቀብቶታል መልሶ እንደገና በእውነቱ እና እመቤታችን ሐዘናት እነዚህ ናቸው በቀሪ ሰዓቶች ባጭር ደስታዎቿን እንናገርና እንጨርስ ከእመቤታችን ሐዘኖች በስደቷ አምስቱ እነዚህ ይበልጣሉ ካልን በአጠቃላይ እመቤታችን በዘመኗ በስደቷ ያሉ አምስት አሉ ግን ለወደፊት ድንገት ከመንዘነጋው ብዬ በህይወቷ ያለው ልንገራችሁ አምስት ደስታ የእመቤታችን አምስቱ ደስታዎች አንደኛ ብስራተ መልአክ ሁለት ልደታ አምላክ ሶስት ሚጠት አራት ትንሳኤ አምስት ጽዋ እዚህ ናቸው አሁን መልሳችሁ ንገሩኝ ይዛችሁ ከሆነ አንደኛ ብስራተ መልአክ ሲመጣ ምን ይያለ ነው እየሰገደች እየነሳ ምን ይያላት ተፈስሒ ደስ ይበልሽ ብሎ ጌታ ምን ብሎታል ደስ አሰኛት ብሎታል ያን ጊዜ እመቤታችን ከተወለደች የመጀመሪያው ትልቁ ደስታዋ ብዙ ደስታ መንፈሳዊ ደስታ አላት የዚህ ዓለም ስጋዊ ደስታ ነክቷት አያውቅም በነገራችሁ ላይ ሰው እንደኛ አይነት ካልሆነ በቀር ቅዱሳን ከበቁ በኋላ ስጋዊ ደስታ ይሰማቸዋል እንዴት ዋላችሁ ስጋዊ ደስታ ይሰማቸዋል አይሰማቸውም እመቤታችን ከተፈጠረ ጀምሮ ስጋዊ ደስታ አታውቅም መንፈሳዊ ደስታ ነው አንደኛው ብስራተ መልአክ ነው ሁለተኛው ልደታ አምላክ ነው አምላክን በድንግልና ወልዳ በድንግልና ጸንሰው ደስ ያላትን ያክል በድንግልና ወልዳው የሰማይ ሰራዊት ሁሉ ወርደው በቤተልሔም የብርሃን ጎርፍ ፈሱ አምስት ድንቅ ተአምራት ታይተው ስብሐት ለእግዚአብሔር በሰማያት ተብሎ መላእክትና ኖሎት ሲያመሰግኑ ሰብአ ሰገል አምሃ ሲያመጡ ሰብአ ሰገል አምጽኡ ሎቱ ጋዳ ወይታሰያ አዋልደ ይሁዳ ይላል አይደል ቅዱስ ያሬድ ሁለተኛው ደስታው እሱ ነው ባጭር እንዴት ዋላችሁ ሶስተኛ ደስታዋ ዛሬ ነው የ3 አመት ከመንፈቅ መከራ ያለቀበት ደስታዋ ለራሱ አይደለም ልጄን ከዚህ በኋላ ማንንም አይገድልብኝም ብላ ዛሬ በነገራችሁ ላይ የዛሬ አንገርጋሪ የሌሊቱ ምስባክ ኦፍኒ ረከበት ላቲ ቤት ነው አይደለም በቃ ወፍ ወይም ርግብ ቤት አገኘች ይሄ ጥቅስ ማን እንደሚያስታውስ ታውቃላችሁ የእንታ ተሾመ ስለዚህ ጥቅስ እርግጠኛ ነኝ በጣም ብዙ ጊዜ 10 20 30 ጊዜ ነገረውኛል ሁሉ ጊዜ በምን ምክንያት ነው የሚያነሱት አባ ደመና በቃ ርስ አባ ደመና ጎንደር ለቅቄ ልሄድ ስል ታው ተቀመጥ ጎንደር ከለቀቅ ትሞታለህ እድሜ ያጠራል ይሉኝና ሁሉ ጊዜ ሲያገኙ ይላሉ ተሾመ ኦፍኒ ረከበት ላቲ ቤተ ወማኢነቅኒ ሀበታ ነበር ጎሊ ኃይሉኛል ሁሉ ጊዜ እንደዛ ነው በቃ ሲያገኙ እና አንድ ቀን ገብቷል አሉ አባቴ ገብቶኛል እና ኦፍኒ ረከበት ላቲ ቤተ ኦፍ የተባለች እመቤታችን ደብረ ቁስቋምን አገኘች ዛሬው ደስታ እሱ ነው እመቤታችን ድንግል ማርያም ደብረ ቁስቋም ውስጥ ደርሳ ቤት የለው ምድረ በዳ ነው እኮ በነገራችሁ ላይ ምዝብርት ይላት የለ ደብረ ቁስቋምን ነገር ግን እዚያ የብርሃን ምንጣፍ ተነጥፎላት የብርሃን ድባብ ተዘርግቶላት ሰማያውያን መላእክት ወርደው ዮም ጸለሉ መላእክት ላይለ ማርያም ክንፋቸውን ቀጣጥለው ወላይለ ወልዳ ክርስቶስ በልጇ በሷ ላይ ክንፋቸውን ጋርደው በደብረ ቁስቋም እንዘ ይብሉ ስብሐት በአርያም ላለ በክንድሽ ለታቀብሽው ክብር ምስጋና ይግባው ይያሉ አመስግነዋል ይሄ ትልቅ ደስታ ነው ለሷ ኋላ ደግሞ ቅዱስ ያሬድ ሊቁ ምን አለ ሃሌሉያ ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ምስጉኑ አምላክ ምን ተእነግር ቃለ አፈወርቅ ነው ዮሐንስ አፈወርቅ ነው ከቅዱስ ዮሐንስ አፈወርቅ ማን ይዋሳዋል ቅዱስ ያሬድ ምን ተእነግር ወምን ተእዝየኑ ምን እላለሁ ምን እናገራለሁ በእንተ ዝንቱ ምስጢር ስለዚህ ምስጢር ስመ ሀደረ ልዑል ውስተ ደብረ ቁስቋም ምስለ ማርያም ድንግል
ልዑል እግዚአብሔር ከድንግል ማርያም ከናቱ ጋር በደብረ ቁስቋም አድሯልና። እንደውም የሚገርማችሁ ነገር የዛሬው ቀለም ላይ በጣም ወደ ኋላ ወደ አራራው አካባቢ ይመስለኛል በጣም የሚያስገርም ኃይለ ቃል አለ እና መንግስቱ ሰፋኒት ይላል ስመላለሙ ላይ መንግስቱ ሰፋኒት እንግዲህ በፍጥረት ሁሉ ጽንፉ የማይታወቅ መንግስት ያለው በዓለም ሁሉ ሰፍኖ የሚኖር ዘም ቅድመ ዓለም ሳይፈጠር ነው ወልደ ቅድስት ማርያም ከቅድስት ማርያም የተወለደ ሐሰሰ ምዕራፈ ከመድኩም እንደ ደካማ ሰው ማረፊያ ደብረ ቁስቋም ፈለገ። ንጉስ ዘላለም እሱ እኮ የዘላለም ንጉስ ነው። ቅድመ ዓለም የነበረ በማይከል ዓለም ያለ ዓለምን አሳልፎ የሚኖር ግሩምም ግሩማን ከሱራፌል ከኪሩቤል በላይ የሆነ አንድም የግሩማንን ግርማ ቀሊል የሚያደርግ ኢምንት የሚያደርግ ግሩም አምላክ ብርሃነ ሕይወት ዘይጸልም የማይጠፋ የሕይወት ብርሃን ሀደረ ደብረ ቁስቋም ይሄው ራሱ ብርሃነ ሕይወት በደብረ ቁስቋም አደረ። ኃይል ወጽን ዘማርያም ከአርያም ወደ እመቤታችን የመጣ ኃይል ጽን ለፍጥረቱ ለወዳጆቹ የሚሆን ብሎ ከዚያ በኋላ መጨረሻ ላይ ተሳልከ ብሎ ተመየጢ ሰላም ሰጣዊት ሰላምን የምትሰጪ ሰላም የተሰጠች ሰላምን የምትሰጪ ተመለሺ ወንራይ በኪ ሰላም ባንቺ ምክንያት ሰላምን እንይ ሰላም ክርስቶስን ሰላም መንግስተ ሰማያትን እንይ ምን ተኑትን የጽሩ በእንተ ሰላም ሰጣዊት ሰላም ስለተሰጣ ሰላምን ስለምትሰጠው ምን ትመለከታላችሁ? እንተ ተየውጽ ምርሁቅ ከመመደበለ ማህበር ዓላማ ይዞ ለሰልፍ እንደሚወጣ ሰራዊት በጥሪ ያተረጓጎም ነው። ይሄ በሐተታ ሌላለው ከመመደበለ ማህበር ጽፉቅ ይላል። ደግሞ ሊቁ ደግሞ ጽፉቅ ይጨምርበታል። ሆረታቲያ ዘበስን ለወለተ አሚናዳብ ለአሚናዳብ ልጅ ለመኮንኑ ለአሚናዳብ ልጅ አካሄዷ ድንቅ ነው። ዘበስን አለ በውበት ነው። ውበቷ ምንድነው ቢለው ለጊዜው መልክ ከደም ግባት ለፍጻሜው ግን ውበቷ የተባለ ድንጋሌ ስጋ ድንጋሌ ነፍስ ድንጋሌ ልቡና ነው። ስማደረ ልዑልን እንዘምረው ነበር ግን ብዙ አላጠናችሁትም ይሆናል። ይወም ጸለሉም የከብዳችሁ እንደሆነ አለ ትችሉታላችሁ ወይ ደግሞ ስማደረ ልዑል ፈጠን ያለ ስለሆነ ስማደረ ልዑል ውስተ ደብረ ቁስቋም መስለ ማርያም ድንግል ሚል በጣም በነገራችሁ ላይ አመት እስከ አመት ይሄንን ካልሰማው ከሌላው ሁሉ ቀለም እቺን ካልሰማውኝ ባሉ የተከበረም አይመስለኝም። ለራሴ ማለት ለዋናው ባል ሰው ለኔ ለራሴ ያከበርሁት አይመስለኝም። ታዲያ ደብረ ቁስቋም ስንሄድ ህዚኛው ያመልጠኛል። ህዚኛው አዳምጭ ሊድል የዛኛው ክብረ ባል ያመልጥ ነው። ምን መፍትሄ ያመጣውኝ ገባውና አንድ ቀን በደንብ አድርጌ ቀረጽኩት። ካመለጠኝ እሱን ሰማለሁ። አሁን ዛሬ ስላመለጠኝ እሱን ነው ምክንያት ያመለጠበት ምክንያት እንደነው ታምረ ማርያም ሰዓት ላይ ነው ይሲደረስ የነበረው ስማደረ ልዑል እና አልሰማነው። ምክንያቱም ታምረ ማርያም ስለሚበልጥ ቅድሚያ ለታምረ ማርያም ነው የሚሰጥ። ስለዚህ ያን የተቀረጸውን ሰማሁኝ። ስርዓትም ባይሆን ለራሴ ነው እንጂ እንዲህ ይደረጋል እያልኩ አይደለም። እና የእመቤታችን ሁለተኛ ደስታው እሱ ነው። በደብረ ቁስቋም የተደረገው እሱ ነው። በነገራችን ላይ በደብረ ቁስቋም ይሄ ብቻ አይደለም የተደረገ። እመቤታችን ካረገች ልጇም ካረገ ከ370 ዓመት እንደዛ በኋላ እመቤታችን ገ 350 ዓመት እንደዛ አካባቢ ቅዱስ ቴዎፍሎስ እመቤታችን ከመውደድ የተነሳ ሱባኤ የገባ ለ8 ተከታታይ ቀናት ተገልጻለታለች። ስደቷ ታሪክ ዛሬ የምናውቀው ለቅዱስ ቴዎፍሎስ ነው የነገረችው። ከነገረችው በኋላ በደብረ ቁስቋም ለክብራ የሚገባውን መስራት አለብኝ ብሎ ደብረ ቁስቋም ላይ ቤተክርስቲያኗን ሰርቶ ለመቀደስ ልጁን የእህቱን ልጅ ቅዱስ ቄርሎስን ይዞ ሱባኤ ያዘ። ወደ ማን? ወደ እግዚአብሔር። ጌታዬ ሆይ የዚህን ቤተክርስቲያን ቅዳሴ ታደርግልኝ ዘንድ ለምንሃለሁ። ምን ቢሆን ጥሩ ነው? ቀጥሎ መድኃኒታችን ኢየሱስ ክርስቶስ እመቤታችን በቀኙ 12 ሐዋርያት በዙሪያው አድርጎ ወረደለት። ራሱ ጌታችን ቀደሰ። ለዚህ ምስክር ቅዱስ ቴዎፍሎስና ቅዱስ ቄርሎስ ናቸው። ይህንን አደረገ። የተድላ ቀን ነው ዛሬ፣ ደስ የሚል ቀን ነው። ስማደረ ልዑል እሱ ነው። ሁለተኛ ሶስተኛ ደስታ ይሄ ነው። አራተኛ ደስታ ምንድነው አለ? ትንሳኤ ነው። ይሄ የፍጥረት ሁሉ ደስታ ነው። ምክንያቱም እመቤታችን እንዲያው ካገኛት ሐዘን ሁሉ የሚከፋው የልጇ ሞት ነውና
ጌታችንን ተነስቶ ስታየው ትልቁ ደስታው እሱ ነው። ትልቁ ደስታው ባጭር የመጨረሻውና አምስተኛው ደስታው የሚገርማችሁ ነገር እርገቷ ብንል ጥሩ ነበረ፣ ግን እርገቷ አንልም። ምንድነው ያለ? ጽዋ ነው። ጽዋ ምንድነው? ምርኮ። ጌታችን ትንሳኤውን ካየች በኋላ ሲያጫውታት ቆይቶ እናቴ ሆይ አለች፣ ቀና ብለሽ እያላት። ከዚህ በላይ ምን ደስታ አለ? ቀና ብላ ብታይ ከአዳም ጀምሮ እስከሷ ዘመን ድረስ የነበሩ ቅዱሳንን ከሲኦል አውጥቶ ወደ ገነት ምርኮ ሲያስገባየች፣ ጽዋ ማለት እሱ ነው። ምርኮ ሲያስገባየችው እናቴ ሆይ ያ ሁሉ ግፍ ያየሽው፣ ያ ሁሉ መከራ ያየሽው ለዚህ ነው ብሎ አላት። በነገራችሁ ላይ አባቶቻችን ምን ይላሉ? በፍርድ ቀን ጌታችን መንግስተ ሰማያትን ሲሰጣቸው አንደኛ የሚጸጸቱ እነማን ይመስላችኋል? ከአበው አብርሃም፣ ከነገስታት ዳዊት፣ ከሐዋርያት ዮሐንስ ወልደ ነጎድጓድ፣ ከሰማዕታት ጊዮርጊስ፣ ከመነኮሳት እንጦንስ መቃርስ፣ ከጻድቃን እነ ተክለ ሃይማኖት ገብረ መንፈስ ቅዱስ። ምን ይጸጽታችኋል መሰላችሁ? መንግስተ ሰማያትን ሲያት አይ እንዲህ ያለ ጣዕምና ተድላ እንዳለ ባወቅነ ሌላ መከራ ተጨማሪ በተቀበልን ኑሮ ብሎ ይቆጫቸዋል ወደ ኋላ። ያ ሁሉ መከራ ተቀበሉ እንደገና ዚያ በላይ ማለት ነው። ለምን? የመንግስተ ሰማያት ጣዕም የነሱን የዛን ሁሉ ዘመን መከራ ምን ልበላችሁ ምን መጠን ቢመጣጠን የጠብታ ያክል አይሆንም መከራቸው ከዚህ አንፃር ሲታይ፣ ከመንግስተ ሰማያት ተድላ አንፃር ሲታይ። እና እመቤታችን በዚያ ሰዓት ያ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ 49 ዓመቷን የነበር እመቤታችን የ49 ዓመት ያ ሁሉ ሐዘን መከራን ያስረሳት ነገር ልጇ ትንሳኤና የሁሉ መከራ ለዚያ ነው ለካ። ተመስገን ልጅ ሆይ ደስ ብሏታል። አምስቱ ሐዘኖቿ እነዚህ ደስታዎቿ እነዚህ ናቸው። አጠፌታው እሱ ነው። ለምን? በእያንዳንዱ ባዘነችበት ባለቀሰችበት ልክ ለኛ ደስታ አምታልናለች። ታዲያ ካልቀረ ነገር ከነገ ወዲያ ሳንለው እኛሳ 5 ሐዘኖች እኮ አሉብን። አንደኛ እንደ ሐዘን አንቆጥሮ ማውቃለሁ ኃጢአት ስንሰራ መንፈስ ረድኤት ይለየናል። ያን ጊዜ ሰይጣን መጥቶ ያድርብናል። በተለይ ለሰራነው ኃጢአት ካልተጸጸትን ማለት ነው እንጂ ኃጢአት በሰራ ቁጥር እየመጣ ሰይጣን ያድርባል ማለት አይደለም። ግን ሰርተ ከጸጸተ ዛሬ የምታዩት ይሄ ሁሉ የድፍረት ኃጢአት ቤተ መቅደሱን አውደ ምሕረቱን የቤተክርስቲያንን መዋቅር ሁሉ ኃጢአት የመላበት ይሄ ሁሉ ድፍረት የመላ ለምን ይመስላችኋል? ደጋግመህ በድለህ ይቅርታ ካልጠየቅ ካልተጸጸትክና ራስን በእግዚአብሔር ፊት ካላዋረድክ ጸላይ ሰናት ቤት ያደርጋል። ከዛ በኋላ የመመለስ እድልም የለም። በነገራችሁ ላይ እድል የለም። አብዛኛው ሰው በዚህ ዘመን የምታዩት ብዙ እድል የለውም። እውነቴን ነው። ሰው እለቱን የበደለውን እለቱን ይጠይቃል። እንዴት እንደው 10 ዓመት ሙሉ ቤተክርስቲያንን እየበደለ በቆብ እየበደለ መስቀል ተሸክሞ እየበደለ እንደው ከሁሉ በላይ በስጋው ደግሞ የምንበድለው በደል ዳር አለው። በቅዱስ ቁርባን ላይ የሚደረግ በደል ዳር አለው። አሁን ሰሞኑን ዜና እየሰማችሁ ነው አይደል? ሰው ስትነግሩት አይሰማም። የሴቶች እግር ኳስ ብሔራዊ ቡድን ግብረ ሰዶም ሆኖ ተብሎ ሰሞኑን ዜናው እሱ ነው አይደል? ብሔራዊ ቡድን ረስታችሁታል? ድሮ ሴት ልጅ እግር ኳስ ብለን ስንነቅፍ አልተሰደብንም? ኧረ ወንዱንም አብረን ደረበን የነቀፍ ነው። ድሮ ነቅፈናል። ለምን መሰላችሁ? የሴት ልጅ እግር ኳስ ፋይዳው ምንድነው? ቁምጣ አስለብሶ እግሯን ለመግለጥ አይደል? እግሯን በማጋለጥ ጀመራት። ሄዶ አሁን የሴቶች እግር ኳስ አባላት ያው ነው። እኔ አይደለም ነገራችሁ፣ ግቡና አዩት፣ ዜና ተመልከቱ። ደግሞ በነገራችሁ ላይ ፌስቡክ ላይ ምናምን እንዳይመስላችሁ በሜንስትሪም ሚዲያ የስፖርት ጋዜጠኞች ናቸው ያወጡት ጉዱን። ታዲያ ምን ጠብቀህ ኖራል? ባቶች ጧት አውርተን የለ ያወራ ነው እንዳታረገው። የዚህ ሃሁ ያ ነው። ደግሞ ባቶች እንዲያለን እንዳትሉ፣ ከዚህ ጋር የሚያዝ ነገር አይደለም። ግን ቤተክርስቲያንን ለማጥፋት ቀዳዳዋ እሷ ናት። ስርዓተ ቤተክርስቲያን ለመጣስ ተነጋገሩበት። ነምረትም ሌሎቻችሁም ተነጋገሩበት። እዚያ ቂርቆስና ወልደ ነጎድጓድ ያሉትንም ነውረኞችንም ተው በሏቸው። ስለ ገብረ ሰዶም አይደለም ማወራው በነገራችሁ ላይ ሌላ ነው ጉዳዩ። ነገር ግን አንድ ነገር የሆነ ቦታ ማስቆበለ እህቶቻችን ክንንም መጀመሪያ ይወልቃል፣ ቀጥሎ ነጠላ ይወልቃል፣ ቀጥሎ ቀሚስ እያጠረ ይላል፣ ቀጥሎ እያለ መጨረሻው ምንድነው? ግብረ ሰዶማዊነት ነው አላለም? በነገራችሁ ላይ አንዲት ሴት ልጅ ሱሪ ስትለብስ ሰዶማዊት ናት አላለም ብለናል እኮ። ለምን? የግብረ ሰዶማዊነት መገለጫው አንዱ ምንድነው? ጾታ መቀየር ነው አይደል? የወንድ ልብስ ያማራት ምን መሆነ ሰላማራት ነው? ወንድ መሆኑ ሰላማራት ነው። አለቀ። ሱሪ የምትለብስ ሴት
ግብረ ሰዶማዊት ናት ብለናል አውቃለሁ ይሄን እነዚህ በካሜራ የሚቀርጸው በዚህ የሚቀርጸው ምናምን የሚሰማው በሙሉ አሁን እንግዲህ እቺን አገኟትም ብዙ ጊዜ ምክንያቱም ብዙ አይታየም የኛ ስብከት መድኃኒዓለም እናመሰግናለን ብዙ ስለማያው እናመሰግናለን ለምን የስድብ ጫናውን ይቀንስልናል ያችን ወስዶ አሁን እቺ ካገኟት ድንገት በደንብ አድርገው ምሽክ አድርገው ነው የሚሰዱኝ በደንብ አድርገው ይሁን እንዲያደርገ ነግሬያችኋለሁ አዲስ አበባ አንድ ክፍለ ከተማ ሰንበት ትምህርት ቤት ምናምን ተብሎ ውይይቱ መካከል አንድ ሐሳብ ይነሳና እዚያ ጎንደር ያለው እየተሳደበ ሰንበት ተማሪ ይጠላል ሴቶች ላይ ጫና ምናምን ያደረሰባቸው ነውና ሴት መብት ምናምን ነው አይደል አይ ዝርዝሩ በነገራችሁ ያሳዝናል በእውነቱ አስባችሁታል ሴቶች ላይ ጫና ስላደረገባቸው ሚልሰሰባ እኔን ማለት ነው ሁለት ሴቶች እኮ መንገር ላይ ሊገጥሙኝ ሞክረዋል እዛ ካዛንቺስ አካባቢ ስሊሰድቡኝ ይሉ ነበር እና እንዲያው ጎንደር አለመሆኑ የቆጨኝ ዛን ጊዜ ነው ትንሽ እናስገርፋቸው ነበር እውነቴን መገረፍ ነው ለኔ ስለኔ ሳይሆን ስለተናገሩት ነገር እንዴት እንደዚህ ትላለ ምናምን ለምን ትጋፋናለህ ለምንድነው እንዲህ የምታረው ኧረ እባክሽ በልኩኝ ኧረ ተይ ኧረ ለነገራችሁ አዲስ አበባም ቢሆን እንዲያው ወስኩት ነው እንጂ የሚያጮላቸው አናጣላቸውም ነበር እንዴ እውነቴን ነው ቤተክርስቲያን እኮ ባለቤት ያስፈልግ ታው እንጂ ተው እንዴ በነገራችሁ ላይ እስቲ አንድ እውነት ልንገራችሁ እስቲ እንዲያው እቺን አቅ እንነጋገር የሆነ መጠንቆያ ነገር ይዤ መጥቼ አይናችሁን ስጠነቁላችሁ ዝም ትላላችሁ እንዴ አይደለም በጥፊ ድጅኖ ብታገኙ አናቱን የምትሉት አይነ የሚጠነቁለው እና እመቤታችን ድንግል ማርያም ከኛ አይነት አንሳለች አንዱ ዘማሪ ያለ ለሆዱ ሲል አይናችን ነሽ ማርያም ይያለ የሚዘምር ከልቡ አይደለም ካፉ ነው ተው ባክ አይናችን ነሽ እመቤታችን አይነ ብትሆን ኑሮ ያምላክና ስትሰደብ ቅፍፍ ያላለ ዛሬ አባቶቹን አትናገሩ ምንም ብሎቱ ሲንዘላዝላ አያችሁታል አባቶቹ ተናገሩ ስለየትኛው አባት ነው የምታወራን ሲኖር አይደል አባት እበት ይላል ያገሬ ሰው አላልኩም አረበት ማሞ ያለው እውነቴን ነው ያገሬ ሰው የሚለው ነገር አለ ደሞ እበት በየከፋረኩ ይላል እንዴ እበት ሞ ያለው ጋግሮ ያበላልኩ ቤት ይሰራል አታውቁም ቤት ይመርጋል እኮ እበት ሞ ያለው ቆርጠ እንዳሰጣቸው ደብይ ናጅሪ መውጫ መግቢያ ነው የሚያሳጡ እውነቴን ነው እንዴ ነውር ነው ሸቃጩላ ሲሸቅጥ ከርሞ አይናችን ነሽ ማርያም ምናምን ያምላክናትን አይኔ ናት ለማለት የተገባ ሰው ቅድም ምስክር ነግሬያቸዋለሁ ለሶስተኛ ጊዜ ምስክር ጠራለሁ እነን ታቢሉ ያምርባቸዋል እኛ ያምርብንም ተግባር ይቀድማል ተግባር ነው የሚቀድም እና ታዲያ የኛ አንደኛው ትልቁ ሐዘን ኃጢያት ስንሰራ ስንደጋግም ንስሐ አልገባ ስንል መንፈስ ረድኤት ሲርቀን ሰይጣን ሲያድርብን ትልቅ ሐዘን ነው ይሄ ለነፍሳችን ሁለተኛው ሐዘን አይጣልብን ያድርስብን መቤታችን ስንክድ ፈጣሪያችን ስንክድ ሃይማኖት መለወጥ ሁለተኛ ሐዘን የብዙ ሰው መከራው ይሄ ነው በዚህ ዘመን አይጣለው ያልካደ መስሎት የካደ ስንት ሰው አለ መሰላችሁ በቆብ ተሸፍኑ ሶስተኛው ሐዘን ግን ሁሉ ታውቀዋለህ ነፍስ ከስጋ ስትለይ እንዴት የሚሆን ይመስላችኋል እስቲ በሞት ያስቡት ቅዱስ ዳዊት የሚመጣና የሚዘምርላችሁ ይመስላችኋል ቅዱሳን መላእክት የሚዘምሩላችሁ የገነት አበባ የሚያመጡላችሁ ይመስላችኋል እስቲ መንገደ ሰማይ የሚለው መጽሐፍ አንብቡት ትንሽ እሱ እኮ ከነፍስ ስቃይ ጥቂት ነው የሚናገር አንዳንድ ሰው ያ የበዛ ይመስለዋል ነፍስ ከስጋ ስትለይ ጻይረ ሞት እኮ ያስፈራል ወገኖቼ ቅዱሳን እንዲመጡልን መይታችን እንድትመጣልን ማክበር ይገባናል አራተኛው ጭንቅ ሞት ብቻ አይደለም ወደ እግዚአብሔር ፊት ለፍርድ ስንቆም ራቁት ነው ብንቆም በጣም ነው የሚያስፈራ ሚዛን ሲመጣ የቅዱስ ሚካኤል ሚዛን አምስተኛው ሙሰዱና በሲኦል ጣሏት የሚል ትእዛዝ ሲመጣ እነዚህ አይደሉ አምስቱ አስጨናቂ ነገሮች እግዚአብሔር መበደል ደግሞ ጨርሶ መካድ ባካንንት እጅ ተረግጦ ነፍስ ከስጋ መለየት ከእግዚአብሔር ፊት ኃጢያት ሁሉ ተገልጦ መቆም ኋላ በሲኦል በገሃነም ጣሏት መባል አምስቱን ሐዘኗን አሰው መድኃኒዓለም ከነዚህ አምስቱ ሐዘኖች ይሰውረን መድኃኒዓለም ይሰውረን ታዲያ ርዕሳችን ድንግል ሆይ ወድሻለሁ ነው እመቤታችን የሚወድ ሰው አጭሩ መገለጫ ወሬ አይደለም ተግባር ነው እንዴት ነው የሚገለጠው ካላችሁኝ ለሌላ ጊዜ አላስረዝመው ለምን ቢባል ሌላ ጊዜ አስረዝመው ከበስጭት መካከል ከሚሆን ዛሬ በጨርሰው ይሻለኛል ባጭር አንድ ደቂቃ ብቻ ልጠቀም አንድ እመቤታችን የሚወድ ሰው እመቤታችን ስለመውደዱ ባፉ አያወራም እኔ በግልጽ ልንገራችሁ
እዚህ ፊት ነግሬያቸው ለእመቤታችን አየሁ ምናምን ብላ አንዲት የሆነች ማትረባ ሴት አለች። ህመምተኛ ናት። ያው ጸላይ ስናያት እንዳደረባት ሰው አያውቅም። እንግዲህ የሚያውቅ ያውቃል። እና ሰው ለከተላከው ሰውዬ ደግሞ አምኖ እኮ ነው ይዞ መጥቶ እንደዛም ነው ብሎ ብዙ ነገር ለፈለፈ ሰማውኝ። እና ያንን ሰው ተቆጥቼ ላኩኝ። ከገባችሁ የአምላክ እናትን አየሁ ብሎ አባ ጽጌ ድንግልን ተመልከቱት። የማህሌተ ጽጌ የመጨረሻው ቀለም ከመድረሱ በፊት ምንድነው የሚለው? ስንኳ በገሃድ በህልሙ ያየሽ ብፁዕ ነው ተብሏል አይደል? ይሄ ቅዱስ ሰው እመቤታችን እያየ ግን አየኋት የሚል አንቀጽ እንኳን አላስቀመጠልንም። ያያት ነበርኩ እመቤታችን። እና እመቤታችንን እወዳለሁ ብሎ መለፍለፍ አይደለም። ሁለት ነገር ልንገራል። አንድ እመቤታችን የሚወድ ሰው ዘወትር ያመሰግናታል። ዘወትር ባገኘው አጋጣሚ በሙሉ ያመሰግናታል፣ በጸሎትም በሌላው። ሁለተኛ ስለእመቤታችን ፍቅር ባገኘው አጋጣሚ ሁሉ ይሰግዳል። ስዕሏን ሲያይ ይሰግዳል። በጦም ጊዜ ስለ ክብሯ በእድሜዋን ሌላም ምክንያት አድርጎ ይሰግዳል። እመቤታችን ድንግል እወድሻለሁ ለማለት መገለጫው አንደኛው ጸሎት ነው አለ። ዘወትር ስሟን መጥራት ማመስገን። ሁለተኛው ለክብሯ መስገድ። ስዕሏን ስናይ መስገድ፣ ስሟን ስንጠራ መስገድ። አፄ ዘርዓ ያዕቆብ እንደዛ ብለዋል አይደል? የአምላክ እናትን ስም ስትጠሩ ቤትም ስፍራው ነው አለ። በምድራዊ በዓለማዊ ሰራችሁ ብትሆኑ ስሟን ከጠራችሁ ለክብሯ ስገዱ ብሏል። እሱ እንደዚያ ነበር የሚያደርግ። ሶስተኛው ባገኘነው አጋጣሚ ሁሉ በእመቤታችን ስም ምጽዋት መስጠት። ምጽዋት መስጠት የተቻለንን ያክል። አራተኛው ስለእመቤታችን ፍቅር የሚጾሙ ጾሞችን ከልብ መጾም። አምስተኛው የእመቤታችንን ሐዘን መከራ የራሳችን እንደሆነ አድርጎ እንዲሰማን መሞከር። ይሄ በአንድ ቀን የሚገኝ ነገር ላይሆን ይችላል። መሞከር ነው። ሐዘኗን ሐዘን ማድረግ ነው። እንዲሰማን መሆን ነው። በደስታዋ መደሰት። እመቤታችን ደስ አላት የሚለው ስፍራ ላይ ደስ መሰኘት። ዛሬ ለምሳሌ አባቶቻችን መምህሮቻችን ሲያሳድጉን 40ውን ቀን እያለቀሱ ሰቆቃወ ድንግል ይደግሙና ዛሬ ላይ ግን እስከ ተመይጢ ድረስ ያለቅሱና ከተመይጢ በኋላ ተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብጽ 40 ወክሌተ አውራሃ ብሎ ሰግዳ ላቲ አዋልደ ጢሮስ ባማ ቀጥሎ ያለችው ምንድናት? ናሁ ሚዚየስ ነገፍኩለሃ ለሚየበት ቦታ ረኪብየ ፍሳ እናቴ እመቤቴ ከስደት ተመልሳልኛለችና ስለዚህ ምክንያት አሁን ለቅሶዬን አቆምካሉ። እንደዚያ ነበር የሚሉ ልክ ያንን እየተከተሉ ማለት ነው። ሌላው የአምላክ እናትን የሚወድ ሰው ፈቃዷን አይጥስም። ፈቃዷ ምንድነው? በዮሐንስ ወንጌል 2:5 ላይ ሁሉ ዘይቤ ለክሙ ገበሩ ልጅ የሚላችሁን ሁሉ አድርጉ ብላለች። የልጇን ፈቃድ ለመፈጸም የሚታገል ነው። እሷን የሚወድ እሱን የሚወድ እሷን ይወዳልና። ታዲያ ስለእመቤታችን ለመመስከርስ ባንደበት ጊዜው ቦታው የሚፈቅድ ነገር ካለ ማለት አደጋ ያመጣል። ይሄም ለእመቤታችን ብናገር አደጋ ይመጣብኛል ካልክ ምኑን ወደድካት ይባላል? ምኑን ወደድካት ይባላል? ነገር ግን ከኛ የተሻሉ የሚናገሩ ካሉ እነሱ ይናገሩ፣ ካሌሉ ደግሞ እኛ እንናገራለን። ስንናገር ግን የምናውቀውን ነገር መሆን አለበት። ዝም ብለ አፍ ያመጣውን አይደለም። ከዚያ ውጪ ለስሟ ለክብሯ የማይገባ ነገር ሲነገር ቢቻል ተግባራዊ ምላሽ ያስፈልጋል። ዱላ ማለት አይደለም፣ ተግባራዊ ምላሽ ያስፈልጋል። በነገራችሁ ላይ የአምላክ እናትን ከሚያቃል ሰው ጋር እኔ ምን እሰራለሁ? አንቺ ምን ትሰራለሽ? አንተ ምን ትሰራለህ? ምን ያረግልሃል? ዝነኛ የሚባሉ ሰዎች አሉ። ፕሮቴስታንት ናቸው፣ በሌላ ስራቸው ደግሞ ዝና ያላቸው ናቸው። የአምላክ እናትን ላቲ ስብሐት ጌታችን መይታችን የሚሳደቡ ናቸው። በሌላ ጉዳይ ኢንተርቪው ሲሰጡ በሃይማኖት ባልሆነ ጉዳይ ግር ብሎ ኦርቶዶክሳዊ ሄዶ ያዳምጣቸዋል። ለምን? ምን ፍለጋ? አታዳምጥ የተባልክ ስለእመቤታችንና ስለ ጌታችን የተነገረውን አሉታዊ ነገር ብቻ አይደለም። በአጠቃላዩ እንዲያ ካለ ሰው ተለይ። መጥላት አንችልም። ቢያንስ ግን ማዘን ይገባናል። ለቻለ ማልቀስ ይገባል። በአምላክ እናት ላይ የማይገባ ነገር ሲነገርና
በእውነቱ እንዲያድርገን የዛሬውን በዚህ እናጠቃል። ዛሬ አባታችን አባ ዳንኤል፣ አባ ፊልክስ፣ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ ዮሳ፣ አባ አርከስሎስ፣ አባ ጽጌ ድንግል፣ አባ ገብረ ኢየሱስ፣ አባ ገብረ ማርያም እነዚህ ሌሎችም በሙሉ ቅዱሳን አባቶቻችን ነበሩ። ከመቤታችን ከጻማ ንግረቷ በረከት ያሳድርብን። የከርሞ ሰው ይበለን። ከክፋት ከጥፋት ከገሃነመ እሳት ይሰውረን። ማታ ስትገቡ አመስግኑ። አምና ይሄን ጊዜ እንደዚያ ብለን ነበረ ሄደን እዚያ አንዳንዶች እውነቴን ነው እኔ አይባልም ግን ይጅን አይመቤቴ አደረስሽን ዘንድሮ እስቲ ለከርሞ ደግሞ እንደው ተመስገን ብሎ መምጣት ጥሩ ነው እና ያንን ማለት ይገባናል። ሁላችንም ለምስጋና እንነሳ።